ሰበር ዜና ኤርትራ ባህር ኃይል ባልተጠበቀ አቅጣጫ ጥቃት ሲፈጽም ኢሳያስ አፈወርቂ ለአብይ ክህደኛል የሚል መልእክት ወደ 4 ኪሎ ልከዋል። ከወዲያ ደግሞ አሜሪካ የኢራንን ድሮኖች መትታጥላለች። ሻዕቢያ ወደ 4 ኪሎ ምላሽ ላከ። ኢሳያስ አፈወርቂ ብልጽግናው መሪ አታሎኛል፣ ክህዶኛል ሲሉ አብይን ከሰዋል። አብይና ኢሳያስ አንዳቸውን በካሃዲነት እየተፈራረጁ ቀጠናውን ወደ ግጭት እየወሰዱት ነው። ሁለቱም መሪዎች ተከዳዳን እያሉ ባሉበት በዚህን ሰዓት ጠቅላይ ሚኒስትር አብይ ወደ አስመራ የወረወሩት ቦምብ ሻዕቢያን አበሳጭቷል፣ አስደንግጧል። አስቸኳይ መግለጫ አውጥቷል። ታደምጡታላችሁ። የኤርትራ ባህር ኃይል ትንኮሳ ፈጸመ። ትንኮሳው ተደጋጋሚና ከልክ ያለፈ መሆኑን የሀገሪቱ መንግስት ይፋ አድርጓል። ኢሳያስ አፈወርቂ ይገባኛል ጥያቄ በሚያነሱበት የሃኒሽ ደሴቶች ውጥረቶች እያየሉ ሲሆን ከሰሞኑ የመን ከኤርትራ በኩል ጥቃቶች ተጠናክረዋል ማለቷ በቀጠናው ሌላ ግጭት እንዳይቀሰቀስ ተሰግቷል። ከየመን ኤርትራ ድንበር የተሰማውን መረጃ በጥንክራችን አካተነዋል። አሜሪካ በኢራን ላይ ጥቃት ፈጸመች። ወደ አሜሪካ የጦር መርከብ የተቃረበ የኢራን ድሮን ተመቶ መውደቁ ተሰምቷል። ጥቃቱ ሀገራቱን ወደ ጦርነት እንዳይከታቸው ተሰግቷል። ታደምጡታላችሁ። ዶላር እየተወነጨፈ ነው። ጣራ ነክቷል። ብልጽግና የጥቁር ገበያን ግስጋሴ ለመግታት ከፍተኛ መጠን ያለው ጨረታ ማቅረብን ጨምሮ የተለያዩ እርምጃዎችን ቢወስድም የዶላር ዋጋ በየሳምንቱ እያሻቀበ ነው። ብሔራዊ ባንክ ትናንት ባካሄደው አዲስ ጨረታ $1 155 ብር ተሻግሯል። ባንኩ ፍቃድ በሰጣቸው የውጭ ምንዛሬ ቢሮዎች በኩል ወደ 180 ብር የደረሰ ሲሆን በውጭ ሀገራት ደግሞ 200 ብር ተጠግቷል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሻዕቢያ ወደ 4 ኪሎ ምላሽ ላከ። ኢሳያስ አፈወርቂ ብልጽግናው መሪ አታሎኛል፣ ክዶኛል ሲሉ አብይን ከሰዋል። አብይና ኢሳያስ አንዳቸውን በካሃዲነት እየተፈራረጁ ቀጠናውን ወደ ግጭት እየወሰዱት ነው። ሁለቱም መሪዎች ተከዳዳን እያሉ ባሉበት በዚህን ሰዓት ጠቅላይ ሚኒስትር አብይ ወደ አስመራ የወረወሩት ቦምብ ሻዕቢያን አበሳጭቷል፣ አስደንግጧል። አስቸኳይ መግለጫም አውጥቷል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ያወጡት መግለጫ እውነትን በሐሰት ለመሸፈን የሞከረ ነው። በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ ነው ሲል ትናንት በኢትዮጵያ ፖለቲካ ውስጥ እጅን በማስገባት የለምን ተከለከሉ ብሏል። የማን እንዳሉትም በወቅቱ የኢትዮጵያና የኤርትራ ወታደራዊ ከፍተኛ አመራሮች እስከ ጦርነቱ ማብቂያ ድረስ አብረው ሲዋጉና ሲወዳደሱ እንደነበር ይታወሳል። በወቅቱ የኤርትራ ጀነራሎች በኢትዮጵያ እንደ ሁለተኛ ቤታቸው የሚመላለሱና የጠቅላይ ሚኒስትር አብይ አህመድ አስተዳደር ቁልፍ አጋር ነበሩ። በሁለቱ መንግስታት መካከል ያለው ወዳጅነት ወደ ጠላትነት በተቀየረበት ወቅት አብይ በኤርትራ ጦር ላይ ከፍተኛ ወንጀል አቅርበዋል። የአብይ ክስ በዓለም አቀፍ የሰብአዊ መብት ተቋማት ጭምር የተረጋገጠውን የአክሱም ጭፍጨፋ የሚያረጋግጥ ነው። ለዚሁ ክስ ምላሽ የሰጡት የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። ቃል አቀባዩ የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦቹ በጦርነቱ ወቅትና ከቆሙ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ብለዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮች ርካሽና ወራዳ ውሸት ሲሉም አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲልም ወቅሷል። ጠቅላይ ሚኒስትሩ በትናንቱ የፓርላማ ማብራሪያቸው በኢትዮጵያና በኤርትራ መንግስታት መካከል ልዩነት የተፈጠረው የቀይ ባህር ጉዳይ ከመነሳቱ ቀደም ብሎ ነው ብለዋል። ልዩነቱ የተፈጠረው የኤርትራ ጦር በሰሜኑ ጦርነት በነበረው ተሳትፎ በትግራይ ክልል በፈጸማቸው ጭፍጨፋዎችና ዘረፋዎች መሆኑን ለመጀመሪያ ጊዜ ተናግረዋል። የኤርትራ ጦር በደረሰባቸው የትግራይ አካባቢዎች በፈጸማቸው ጥቃቶችና ዘረፋዎች ጸቡ ተባብሶ መቀጠሉን አስታውሰዋል። በመጨረሻም ጦርነቱ በፕሪቶሪያ ስምምነት ሲቆም የኤርትራ መንግስት ለምን ህወሓት ሳይጠፋ ይቆማል በሚል ወደ ለየለት ተቃውሞ መግባቱን ገልጸዋል።
የኤርትራ ባህር ኃይል ትንኮሳ ፈጸመ። ትንኮሳው ተደጋጋሚና ከልክ ያለፈ መሆኑን የሀገሪቱ መንግስት ይፋ አድርጓል። ኢሳያስ አፈወርቂ ይገባኛል ጥያቄ በሚያነሱበት የሃኒሽ ደሴቶች ውጥረቶች እያየሉ ሲሆን ከሰሞኑ የመን ከኤርትራ በኩል ጥቃቶች ተጠናክረዋል ማለቷ በቀጠናው ሌላ ግጭት እንዳይቀሰቀስ ተሰግቷል። የመን ኤርትራን አስጠንቅቃለች። ሻዕቢያ በየመን ላይ ትንኮሳዎችንና ጥቃቶችን እየፈጸመ መሆኑ የተገለጸ ሲሆን የሀገሪቱ መንግስት ከዚህን በኋላ ሻዕቢያን አልታገስም ብሏል። የየመን ግብርና ሚኒስቴር በወጣው መግለጫ ኤርትራ ቀይ መስመር እየጣሰች ነው ብሏል። የየመን ግብርና አሳ ሀብትና ውሃ ሚኒስቴር በወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠሩ የወንጀል ድርጊቶችና ተደጋጋሚ የመብት ጥሰቶችን አጥብቆ እንደሚቃወም ተናግሯል። ሚኒስትሩ በመግለጫው በቀይ ባህር ላይ ይህንን ድርጊት የሚፈጽሙት የኤርትራ መንግስታዊ ኃይሎች መሆናቸውን ጠቅሶ በኤደን ባህረ ሰላጤው ደግሞ ድርጊቱ የሚፈጸመው በሶማሊያ ወይም ፑንትላንድ ኃይሎች መሆኑን አስረድቷል። መግለጫው ሲቀጥለም የኤርትራ ባህር ኃይል ድንበር ጠባቂዎች በቀይ ባህር አሳ በማጥመድ ላይ በሚገኙ የመናውያን ላይ ቀጥተኛ ተኩስ በመጠቀማቸው ሞትና የአካል ጉዳት መድረሱን ገልጾ በርካቶችም ታፍነው መወሰዳቸውን አስታውቋል። ይህ ድርጊት የአሳ አስጋሪዎችን ደህንነት፣ ኑሮንና ክብር የሚነካ መሆኑን ጠቅሶ የመስራትና የመኖር መብታቸውን የሚጥስ አደገኛ ተግባር እንደሆነም አስረድቷል። በተጨማሪም ተመሳሳይ ድርጊት በቦሳሶ አካባቢ መፈጸሙን የጠቀሰው መግለጫው በመሆኑም የኤርትራና የፑንትላንድ ባለስልጣናት ያሰሯቸውን የመናውያን አሳ አስጋሪዎች በአስቸኳይ እንዲለቁና ለደረሰው የህይወት አካላዊና የንብረት ውድመትም ተጠያቂ የሆኑትን ለህግ እንዲያቀርቡ ጥሪውን አቅርቧል። በተለይ በኤርትራ ባህር ኃይል ድንበር ጠባቂዎች እንዲህ አይነት ድርጊት በተደጋጋሚ መፈጸሙን የጠቀሰው መግለጫው የተባበሩት መንግስታት ድርጅት፣ ዓለም አቀፍ የመብትና የሰብአዊነት ተቋማትና ሌሎችም የሚመለከታቸው አካላት በሙሉ ድርጊቱን እንዲያወግዙት ጠይቋል። የመናውያኑ አሳ የማስገር ስራቸውን የሚያከናውኑት በሀገራቸው የውሃ ድንበር ውስጥና በዓለም አቀፍ ውሃ ክልል መሆኑን ያወሳው መግለጫው በእነዚህ ቦታዎች ደህንነታቸው ተጠብቆ ስራቸውን እንዲያከናውኑ የዓለም ማህበረሰብ የመከላከል እርምጃ መውሰድ እንዳለበትም ጠቅሷል። መግለጫው በማጠቃለያው የመናውያን አሳ አጥማጆች በየመን ውሃ ክልል ውስጥ በክብር የመስራት መብት በምን መልኩ ሊታይ የማይገባው ቀይ መስመር ነው ካለ በኋላ ሁለቱ ሀገራት ግን ቀይ መስመሩን እየጣሱ መሆኑን አስታውቋል። ይህ በእንዲህ እንዳለ ባለፈው ሳምንት የኤርትራ ባህር ኃይል አባላት ወደ 50 በሚሆኑ የመናውያን አሳ አስጋሪዎች ላይ ተኩስ ከፍተው አንድ ሰው ሲገድሉ በአስራዎች የሚቆጠሩትን ማቁሰላቸውን መዘገባችን ይታወሳል። ከዚህ ጥቃት የተረፉትም ታፍነው ወደ ኤርትራ መወሰዳቸውን የየመን ሰብአዊ መብት ኮሚሽን ማስታወቁን መግለጻችን የሚታወስ ነው። አሜሪካ በኢራን ላይ ጥቃት ፈጸመች። ወደ አሜሪካ የጦር መርከብ የተቃረበ የኢራን ድሮን ተመቶ መውደቁ ተሰምቷል። ጥቃቱ ሀገራቱን ወደ ጦርነት እንዳይከታቸው ተሰግቷል። አሜሪካ በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረም የነበረ የኢራን ድሮንን መትታ መጣሏን የሀገሪቱ ጦር ቃል አቀባይ ገልጸዋል። ድሮኑ ላይ ጥቃት የፈጸመው ዩኤስኤስ አብርሃም ሊንከን ከተባለው ግዙፍ የአሜሪካ የጦር መርከብ የተነሳ ኤፍ-35 ሲ የተሰኘ የራዳር እይታን የሚያመልጥ ተዋጊ ጀት እንደሆነ የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ተናግረዋል። እንደ ቃል አቀባዩ ገለጻ ማክሰኞ ዕለቱ ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚውን መርከብና ሰራተኞችን ለመጠበቅ ሲባል ነው። ሲበር የነበረበት ዓላማ ግልጽ እንዳልሆነ የተገለጸው ድሮን በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበር ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች ባለችበት ወቅት ነው። አሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለመገደብ የሚያስችል ስምምነት ለመፈጸም ድርድር ካላደረገች እርምጃ እንደሚወስዱ ዝተዋል። ከዚህን አስቀድሞ ደግሞ የሀገሪቱ መንግስት በተቃውሞ ሰልፈኞች ላይ የወሰደውን እርምጃ በመቃወም ጣልቃ እንደሚገቡ ሲያስጠነቅቁ ነበር። የኢራን ድሮን ተመቶ ከወደቀ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቨንት አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የቀጠሩት ድርድር አሁንም እንደተጠበቀ መሆኑን ገልጸዋል። ትራምፕ ሁልጊዜም ለዲፕሎማሲ ቅድሚያ ለመስጠት ቁርጠኛ እንደሆኑ የተናገሩት ፕሬስ ሴክሬታሪዋ ነገር ግን ሁሉም ቢሆን ወታደራዊ ኃይልን መጠቀም ጨምሮ የተለያዩ አማራጮች ጠረጴዛ ላይ እንዳሉ አስገንዝበዋል።
ተናግረዋል። የኢራን ጠቅላይ መሪ አያቶላ አሊ ካማኒ በበኩላቸው አገራቸው ላይ የሚፈጸም ማንኛውም አይነት ጥቃት ቀጠናዊ ጦርነት እንደሚያስነሳ ማስጠንቀቃቸው ይታወሳል። የትናንቱን የድሮን ክስተት በተመለከተ ግን እስካሁን ድረስ ከቴህራን በኩል የተሰጠ አስተያየት የለም። በሌላ በኩል ማክሰኞ ዕለት የኢራን የእስላማዊ አብዮታዊ ዘብ በሆርሙዝ የባህር ወሽመጥ ላይ ሲያልፍ በነበረ የአሜሪካ ባንዲራ የሰቀለና አሜሪካዊ ሰራተኞችን የያዘ የንግድ መርከብ ላይ ትንኮሳ እንደፈጸመ የአሜሪካ ጦር ገልጿል። ይሁን እንጂ ለመርከቡ ወታደራዊ ድጋፍ እንዲቀርብ ተደርጎ ሁኔታው እንደተረጋጋና መርከቡ በሰላም እንዲያልፍ ካፒቴን ቲም ገልጸዋል። ዶላር እየጨመረ ነው። ዶላር እየተወነጨፈ ነው። ጣራ ነክቷል። ብልጽግና የጥቁር ገበያን ግስጋሴ ለመክታት ከፍተኛ መጠን ያለው ጨረታ ማቅረብን ጨምሮ የተለያዩ እርምጃዎችን ቢወስደም የዶላር ዋጋ በየሳምንቱ እያሻቀበ ነው። ብሔራዊ ባንክ ትናንት ባካሄደው አዲስ ጨረታ 1 ዶላር 155 ብር ተሻግሯል። ባንኩ ፍቃድ በሰጣቸው የውጭ ምንዛሬ ቢሮዎች በኩል ወደ 180 ብር የደረሰ ሲሆን በውጭ ሀገራት ደግሞ 200 ብር ተጠግቷል። ብሔራዊ ባንክ ህገወጥ የውጭ ምንዛሬ ገበያ ላይ የታየውን የዋጋ መናር ለመቆጣጠር እየወሰደው በሚገኘው እርምጃ በባንኮች በኩል የሚሸጠው የዶላር ዋጋ 155 ብር መድረሱ ታውቋል። ባንኩ የዶላር ጨረታ ዋጋውን ከፍ ያደረገው በጥቁር ገበያ የዶላር ዋጋ ወደ 200 ብር እየተጠጋ ባለበት ወቅት ነው። ባንኩ ባለፈው ሳምንት ከፍተኛ የተባለውን የ500 ሚሊዮን ዶላር ልዩ ጨረታ በማካሄድ ባንኮች አስመጪዎችን ፍላጎት እንዲያሟሉ አድርጎ ነበር። ይሁን እንጂ የዶላር ጨረታ አቅርቦቱ ከፍ ቢለም የጥቁር ገበያው ግስጋሴ አሁንም እንደቀጠለ መሆኑን መረጃዎች አመላክታሉ። በአሁኑ ወቅት በይፋዊ ምንዛሬ በጥቁር ገበያ መካከል ያለው የዶላር ግብይት ዋጋ ልዩነት ወደ 15 በመቶ የተጠጋ ነው። መንግስት በዶላር እንቅስቃሴ ላይ የሚያደርገው ቁጥጥር ከጊዜ ወደ ጊዜ እየተጠናከረ ቢሆንም የጥቁር ገበያውን ግስጋሴ ማስቆም አልቻለም። በሌላ በኩል ኢትዮጵያን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ የገዙ የግል አበዳሪዎች ቡድን በመንግስት ላይ በለንደን ፍርድ ቤት ክስ ለመመስረት መወሰኑን አስታውቋል። አበዳሪዎቹ ይህንን ውሳኔ ያሳለፉት በኢትዮጵያና በግል አበዳሪዎቹ መካከል ተደርሶ የነበረው የዕዳ ሽግሽግ ስምምነት በይፋዊ አበዳሪዎቹ ውድቅ መደረጉን ተከትሎ ነው። እንደ ፈረንሳይና ቻይና ያሉ ሀገራትን ያቀፈው የኢትዮጵያ ይፋዊ አበዳሪዎች ኮሚቴ ባለፈው ሳምንት መጨረሻ ላይ በኢትዮጵያና በግል አበዳሪዎች መካከል ተደርሶ የነበረውን የዕዳ ሽግሽግ ስምምነት ውድቅ አድርገውታል። ኮሚቴው ስምምነቱን ውድቅ ያደረገው አበዳሪዎቹ ያደረጉት የዕዳ ቅነሳ ጥረት እጅግ አነስተኛ ነው በሚል ምክንያት እንደሆነ ተገልጿል። ይህንን ተከትሎ በቪአር ካፒታልና ፋራሎን ካፒታል ማኔጅመንት የሚመራው የግል አበዳሪዎች ኮሚቴ ትናንት ባወጣው መግለጫ የይፋዊ አበዳሪዎቹ ውሳኔ ምክንያታዊ ያልሆነ ነው ብሎታል። ኮሚቴው አክሎም በአበዳሪዎች ኮሚቴ ውሳኔ ምክንያት አዋጭ የሆነ የቀጣይ መንገድ ባለመኖሩ ያልተከፈለውን ዋና ዕዳና ወለድ ለማስከፈል በእንግሊዝ ፍርድ ቤት የሕግ እርምጃ ከመውሰድ ውጭ ሌላ አማራጭ አልተሰጠንም ብሏል። የዕዳ ፍትሐዊነትን የሚሞግተውና መቀመጫውን በእንግሊዝ ያደረገው ድርጅቱ ይፋዊ አበዳሪዎች ስምምነቱን ውድቅ ማድረጋቸውን ደግፏል። ድርጅቱ ባወጣው መረጃ መሰረት የግል አበዳሪዎቹ የፈለጉት ስምምነት ቢጸድቅ ኑሮ ከመንግስታት አበዳሪዎች በ28 በመቶ የበለጠ ክፍያ ከኢትዮጵያ ያገኙ ነበር። የድርጅቱ ዋና ዳይሬክተር ይሄዲ ቾው በሰጡት ምላሽ ይፋዊ አበዳሪዎች ስምምነቱን ውድቅ በማድረጋቸው ትክክል ናቸው። የስምምነት ቢጸድቅ ኑሮ የኢትዮጵያ ሕዝብ ከአቅሙ በላይ ከፍተኛ ክፍያ እንዲከፍል በማስገደድ እንደ ጤናና ትምህርት ያሉ መሰረታዊ የሕዝብ አገልግሎቶችን አደጋ ላይ ይጥል ነበር።